ሰላምና ጸጋ በያላችሁበት ለሁላችሁም ይብዛ እንዴት ከረማችሁ እግዚአብሔር አምላክ የተባረከ ይሁን ይሄንን የምህረት ማለዳ ስለሰጠን በዚህ የምህረት ማለዳ ደግሞ የአምላካችንን የእግዚአብሔርን ፊት ተስማምተን እንፈልጋለን በእውነት እግዚአብሔር ፊቴን ፈልጉ ባለን ጊዜ በፍጹም ደስታ የአምላካችንን የእግዚአብሔርን ፊት እንፈልጋለን ዛሬ ደግሞ ተብሎ በሚጠራበት ቀን ላይ አዲስ ምህረትን የለቀቀልን አዲስ ቸርነትና በጎነትን ያደረገልን እግዚአብሔር ክብሩን ሁሉ ጠቅልሎ ይውሰድ ከመጸለያችን በፊት የአምላካችንን ክቡር የሆነውን ቃልና ነብና በዚህ ቃል መሰረት ጥቂት ተነጋግረን እንደ እግዚአብሔር ቃል የአምላካችንን የእግዚአብሔርን ፊት እንፈልጋለን ዛሬ ደግሞ እንድናየው የምፈልገው የእግዚአብሔር ቃል መሳፍንት 15 ቁጥር 14 ላይ ያለውን እንደዚህ አነባለሁኝ ወደ ሌሂም በመጣ ጊዜ ፍልስጤማውያን እልል ይያሉ ተገናኙት የእግዚአብሔር መንፈስ በኃይል ወረደ ክንዱም የታሰረበትን ገመድ በእሳት እንደተበላ እንደ ተልባ እግር ፈትል ሆነ ማሰሪያዎቹንም ከጁ ወለቁ አዲስ ያህያ መንጋጋ አገኘ እጁንም ዘርግቶ ወሰደው በእርሱም 1000 ሰው ገደለ ሶምሶምም በአህያ መንጋጋ ክምር በክምር ላይ አድርጊያቸዋለሁ በአህያ መንጋጋ 1000 ሰው ገድያለሁ አለ መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ የዚያንም ስፍራ ስም ራማትሌህ ብሎ ጠራው እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያ እጅ ሰተሃል አሁን በጥም ሞታለው ባልተገረዙት እጅ ወድቃለው ብሎ ወደ እግዚአብሔር ጮኸ እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ ከእርሱም ውሃ ወጣ እርሱም ጠጣ ነፍሱም ተመለሰች ተጠናከረም ስለዚህም የዚያን ቦታ ስም አንሃያ ቆሬ ብሎ ጠራው ይህም እስከዛሬ ድረስ በሌሂ አለ በፍልስጤማውያን ዘመን በእስራኤል ላይ 20 ዓመት ፈረደ ይላል የእግዚአብሔር ቃል ምዕራፍ 18 ከ14 ጀምሬ ነው ያነበብኩት እናንተ ሙሉን ታነቡታላችሁ ዛሬ እግዚአብሔር በዚህ ቃል ሊያስተላልፍልን የፈለገው ጠላታችን እልል አይልብንም በእውነት ወገኖቼ ጠላት እልል አይልብንም እዚህ ስፍራ ላይ የምንመለከተው መሳፍንት መጽሐፍን ጠቅለል አድርገን ስንመለከት አንድ ነገር ነው የሆነው ኢያሱ ከሞተ በኋላ መሳፍንት ዘመን ላይ ሰው ሁሉ የልቡን ያደረገ ባለበት ሰዓት ላይ የእግዚአብሔር ቃል ሲናገር የእግዚአብሔር ሕዝብ ለእግዚአብሔር ታማኝነቱን አጎደለ ከእግዚአብሔር ፈቀቅ ብሎ ሁሉም በየራሱ በሚመላለስበት ዘመን ላይ የአምላካችንን የእግዚአብሔርን ትእዛዝ ጥሰው ሁሉም የራሱን መሻት ያደረገ ለእግዚአብሔር ያለውን ታማኝነት ያጎደለ በሄደበት ሰዓት ላይ ያው ታውቃላችሁ ከእግዚአብሔር በተለየ ሰዓት ላይ የሚሄደው ራሱን ፍቃዱ ወደ አዘነበለበት ጠላት ደግሞ ወደ አዘጋጀለት ነው ስለዚህ አልፈው በተሰጡበት ሰዓት ላይ የሚገርም ነው እግዚአብሔር አምላክ ስሙ የተባረከ ይሁን አልፈው ቢሰጡ እግዚአብሔርን ታማኝነት አጉድለውም ከእግዚአብሔር ፊታቸውን ዞር ቢያደርጉም እግዚአብሔር ግን አልፈው በተሰጡበትም እግዚአብሔር ያያል እግዚአብሔር አሳልፎ ቢሰጣቸውም ዝም አይደለም የሚለው አው የቀጠረላቸው ቀን አለ አልፎ ከተሰጡ በኋላ መመለሳቸውን እግዚአብሔር ሁሌ ይጠብቃል ይበድሉታል ከበደሉ በኋላ በንስሐ እንደገና የእግዚአብሔርን ፊት እንዲፈልጉ እንዲማጸኑ እግዚአብሔር ይጠብቃል ከለመኑና በንስሐ ከተመለሱ ደግሞ እግዚአብሔር ዝም አይልም የእንደገና አምላክ ስለሆነ እንደገና ለማዳን እንደገና ለመታደግ እግዚአብሔር ይነሳል በዚህም ዘመን ላይ የተለያዩ መሳፍንቶችን እግዚአብሔር ያስነሳላቸውና መለኮታዊ የሆነ ኃይል በእነሱ የገለጠ እግዚአብሔር ይሄንን ህዝብ ይታደግ ነበር ይሄንን ህዝብ ያስመልጥ ነበር እንደምትመለከቱት ከመጀመሪያ ጀምራችሁ ብታዩ ይበድላሉ እግዚአብሔርን ያሳዝናሉ ወደ እግዚአብሔር ደግሞ ይጮሃሉ ያው መከራው ሲበዛ ጭንቀቱ ሲበዛባቸው ወደ አምላካቸው ወደ እግዚአብሔር በሚጮሁበት ሰዓት ላይ እግዚአብሔር ዝም አይልም የተለያየ መሳፍንቶችን እያስነሳ ይታደጋቸው ነበር ልክ እንደዚህ የሆነ እግዚአብሔር አንድ ጊዜም እንደገና በደሉ ሲያሳዝኑ አሳልፎ ሰጥቶ የእግዚአብሔር ቃል ሲናገር 40 ዓመት ይላል አሳልፎ ከሰጣቸው በኋላ ለዚህ ታማኝነታቸው ላጎደሉበት ለፍልስጤማውያን
ለጠላቶቻቸው ዙሪያቸው ላይ ለከበበ አሳልፎ ከሰጠ በኋላ እግዚአብሔር ግን በስራ ላይ ነበር የሚገርማችሁ ሁሉ ጊዜ ከእግዚአብሔር ሕዝብ ዙሪያ ላይ ጠላት አለ ሁሉ ጊዜ ለምንድነው ብላችሁ ብትሉ እግዚአብሔር ከሕዝቡ ጋር ካለ ሕዝቡ ምን ያህል ድል እንደሚያደርግ ምን ያህል በጠላት ላይ እንደሚዘምት መንግስቱን እንዴት እንደሚያፈርስበት ስራው እንዴት እንደሚበላሽበት ያውቃል ግን እግዚአብሔር ደግሞ ከሕዝቡ መካከል ላይ ከወጣ በእግዚአብሔርና በሕዝቡ መካከል ላይ የሚለያይ ነገር በደልና ኃጢአት ከመጣ ደግሞ እንደፈለጉ እንደሚያገኛቸው ስለሚያውቁ ሁሉ ጊዜ መጽሐፍ ቅዱስ ላይ ስንመለከት ሁሉ ጊዜ በዙሪያቸው እየዞሩ ከአምላካቸው ጋር የሚጣሉበትን የሚለያዩበትን መንገድ ይፈልጋሉ ይሄ የተለየ ሕዝብ ስለሆነ ስለዚህ አሁንም በዙሪያቸው አሉ ጠላቶች ምን ይያሉ ከአምላካቸው ከእግዚአብሔር ጋር ከተጣሉ ይሸነፋሉ በተሸነፉበት ሰዓት ላይ አልፈው ይሰጣሉ አልፈው ሲሰጡ እንደፈለኩኝ አደርግባቸዋለሁ ከዛ በፊት አምላካቸው ከነሱ ጋር ሆነው ያደረጉብኝን ሁሉ የበቀል እጄን አንስቼ አደርግባቸዋለሁ እንደፈለኩ ሰራባቸዋለሁ ብሎ ሁሉ ጊዜ ጠላት እንደሚከብብ በእነዚህ በእስራኤል ሕዝብ ዙሪያ ላይ እንደዚህ ጠላት ነበር ስለዚህ ለዚህ ነው ተላልፎ የተሰጠው 40 ዓመት እንደገዟቸው ዝም ብለውም አይደለም የሚገዟቸው ብዙ ያስጨንቀዋቸዋል ብዙ ግራ ያጋቧቸዋል በዚህ ሰዓት ላይ እግዚአብሔር እንደገና አንድ መስፍንን ሊያስነሳላቸው ፈለገና ወደ ማኑሄ ቤተሰብ ላይ እንደሄደ የእግዚአብሔር ቃል ይናገራል ወደ ማኑሄ ቤት ሲሄድ እዛ ቤት ላይ መካናቸው ልጅ የላቸው የማኑሄ ቤተሰብ ላይ ስለዚህ ለሚስትየው መልአክ ተገለጠና ነገራት ልጅ እንደምትወልድ ይሄ የሚወለደው ልጅ ናዝራዊ እንደሆነ ስለዚህ ክፉ ነገር የሚያሰክር ነገር እንዳታደርግ በፀጉሩ ላይ ራሱ ምላጭ እንዳያርፍ ለእግዚአብሔር የተለየ እንደሆነ የእግዚአብሔርን ሕዝብ ከፍልስጤም እጅ የሚታደግ እንደሆነ ለሚስቱ እግዚአብሔር ተናገረ ወደዛ መካን ወደ ሆነችበት ሴት ላይ ሄዶ እግዚአብሔር 40 ዓመት የተገዛ 40 ዓመት በጭቆና ውስጥ ያለ 40 ዓመት ተላልፎ የተሰጠ ሕዝብ አለ ይሄንን ሕዝብ ለመታደግ ወደዛ ሄደ ማንንም አላማከረም እግዚአብሔር ይሄንን ስራ ሲሰራ ሄደና ይሄን ነገር ከነገራት በኋላ ታውቃላችሁ ሚስትየው ደግሞ አንድ ነገር አለች ለባሏ ሄዳ ስትናገር ባሏ ደግሞ እባክህን አለ ለሷ የተገለጥ እንድትገለጥ በቃ ተገልጠ ደግሞ ልጁ በሚወለድበት ሰዓት ላይ ማድረግ የሚገባንን ስርዓቱን እንድትነግረን ፈልጋለሁ ብሎ ይሄናል እንደገና ሚስቱ በርሻ እንዳለች ተገለጠ ባሏን ሄዳ ጠርታ ያ መልአክ ተናገረ ለማ ሊወለድ ስላለው ልጅ አጥብቆ ትእዛዝን ሕግን ሰጠና አለፈ ሄደ መስዋዕትን አደረጉ ሄደ ከዛ በኋላ እንሞታለን ብለው ሲሉ አይ አንሞትም እግዚአብሔርን ስላየን ብለው ሲሉ አይ ይሄን ሁሉ የተናገረን እግዚአብሔር ሊገለን አይደለም ብለው እነዚህ ባልና ሚስቶች ያው እግዚአብሔር የተናገረውን ነገር መጠበቅ ጀመሩ በጊዜውና በወቅቱ ልጁ ተወለደ ልጁ ከተወለደ በኋላ የእግዚአብሔር ቃል ሲናገር አደገ በዛ በሻውት ሸለቆ ውስጥ እግዚአብሔር በዛ ያነቃቃው እንደነበር የእግዚአብሔር መንፈስ ያነቃቃው እንደነበር ይናገራል ምክንያቱም ይሄ ብላቴና ከተወለደ በኋላ ቀጥሎ አንድ ሚሽን አለው እግዚአብሔር የተናገረለት ሚሽን አለ ማውጣት ነው ነፃ ማውጣት ነው ያ የተያዘው ለ40 ዓመት የተያዘው በብዙ የጮኸ እግዚአብሔር ሲታደገው እንደገና እየተመላለሰ ያለው ሕዝብ ነፃ መውጣት ስላለበት ይሄንን ለማውጣት ነው ይሄንን ሰው እግዚአብሔር ያስነሳው ታውቃላችሁ ከዛ በኋላ ወረደ ይላል ወደ ተምና ከዛ ሄዶ የማይገባ ነገር እንደወደደ አጋቡኝ ብሎ እንደጠየቀ ከዛ ለምን ብለው አሉ ቤተሰቡ አለኮ የራስ የአገር የሆነ ሰው አለ ብለው ሲሉት አይ እኔ የምፈልገው ይሄንን አለ ከዚህ በስተጀርባ ግን እግዚአብሔር ሰበብ ይፈልግ እንደነበረ የእግዚአብሔር ቃል ይናገራል ምክንያቱም ምንድነው አንድ ነገር አለ ይሄ የተጎሳቆለ ያለ ይሄ በባርነት ያለ ተላልፎ የተሰጠ ሕዝብ ቢሆንም ሕዝቡ ግን የእግዚአብሔር ሕዝብ ነው ሕዝቡ ግን የኪዳን ሕዝብ ነው ልክ ነው እግዚአብሔር እጅግ የሚራራ አምላክ ነው እግዚአብሔር እጅግ የሚያዝን አምላክ ነው እግዚአብሔር አሳልፎ ቢሰጥም እግዚአብሔር ግን በስራ ላይ አለ በቃ አሳልፌ ሰጥቻቸዋለሁ ብሎ የሚተው አምላክ አይደለም ክብር ለእግዚአብሔር ይሁን አሁንም የእግዚአብሔር አይኖች በዚህ ሕዝብ ዙሪያ ላይ ናቸው ይሄንን ሕዝብ ይመለከታሉ ያያሉ በንስሐ በሚመለስበት እንደገና አምላኩን በሚፈልግበት ሰዓት ላይ እግዚአብሔር ዝም
ዝም አይልም እንደገና ይታደጋል በሚታደግበት ሰዓት ላይ ደግሞ በተለያየ መንገድ ታዳጊዎችን እግዚአብሔር ያስነሳል እግዚአብሔር ይሰጣል ክብር ለአምላካችን ለእግዚአብሔር ይሁን በዚህም ሰዓት ላይ የሆነው ነገር ይሄ ነው አጭር ነው ይሄንን ነገር ያብራራው እየነገርኳችሁ ያለው ዋናው መልእክቴ ግን አንድ ነገር ነው ጠላት እልል አይልብንም ጠላት እልል አይልብሽም ጠላት እልል አይልብህም ክብር ለአምላካችን ለእግዚአብሔር ይሁን ይሄ ሊታደግ የተነሳ ሳምሶን የሚያደርገው ነገር ልክ ነው ከእግዚአብሔር ፍቃድ ወጥቶ የተነገረለት አለ የሞተም ነገር እንዲነካ እግዚአብሔር አልፈቀደም ህግም ስርዓትም አለ ምክንያቱም ለእግዚአብሔር የተለየ ስለሆነ ለእግዚአብሔር የተለየው ደግሞ እግዚአብሔር በፈለገበት እግዚአብሔር እንዲታደግለት እግዚአብሔር እንዲሰራ በፈለገበት መንገድ እንዲሄድ እንጂ ሳምሶን በፈለገበት እንዲሄድ አይደለም የእግዚአብሔር ቃል ሲናገር የነገረ ግን ሳምሶን በእንደዚህ አይነት መንገድ ላይ እየሄደ ያደረገው ነገር ነበር ወረድ ሲል እዚሁ ምዕራፍ 15 ላይ ሄዶ ካገባ በኋላ እንደገና ተነስቶ በሄደበት ሰዓት ላይ የልጅቷ አባት አንድ ነገር አደረገ በቃ ሳምሶን የለም ብሎ የሱን ሚስት ለሚዜው አጋባ ሳምሶን ሚስቱን ፍለጋ ሲመጣ አባትየው ይሄን ንግግር ተናገረ እኔም አይ በቃ አንተ ስለ ተመለሳለ ብዬ ስላልኩ ይሄንን አደረኩ ስለዚህ ደግሞ ቆንጆታለች እሷን ልዳርህ አለ ሳምሶን ውስጥ ግን የመጣው ነገር ለዚህ ምላሽ ብሎ ቀበሮችን እንዳዘጋጀ ታውቃላችሁ በእነሱ ላይ እሳትን በየጥንድ ያደረገ በጭራቸው ላይ ይሄንን ችቦ አድርጎ የደረሰውንም ሊደርስ ያለውንም የፍልስጤምን አንድ ሳይቀር የገብስ እንትናቸውን የደረሰው ቡቃያቸውን በእሳት አነደደባቸው በዚህ ጊዜ በብዙ በቀልና ቁጣ ተነስተው አንድ ነገር ነው ያደረጉት ሄዱ ማን ነው ይሄንን ያደረገው ሲባል ሳምሶን ነው ይሄን የሰራው ተብሎ ሲባል ያደረጉት አንድ ነገር ነው ሴትዮዋንም አባቷንም አውጥተው በእሳት ካቃጠሉ በኋላ ቀጠሉና ቀጥ ብለው ሄዱ ወደ እስራኤል መሪዎች ነው የሄዱት ሄደው ምን አሉ እንድታወጡልን እንፈልጋለን ይሄንን አድርጓል እንዳደረገብን እናደርግበታለን ብለዋል የሚገርመው የእስራኤል መሪዎች ደግሞ የይሁዳ ቀጥታ ምንድነው ያደረጉት ሳምሶን ወደ ሆነ ዋሻ ሄዶ ባለበት ሄዱና አሳልፈው ሊሰጡት ባሉበት ሰዓት እናንተ አትግደሉኝ እንጂ እናንተ መከራ አታድርጉብኝ እንጂ ለነሱ ስጡኝ ችግር የለም ማለት ስለዚህ አሰሩትና ሳምሶንን አሳልፈው ለጠላት አሳልፈው ለፍልስጤም ሊሰጡ ባሉበት ሰዓት ላይ ፍልስጤም እልል ያለ እያጨበጨበ ጠላታችንን አገኘ ነው እንዳደረገብን እናደርግበታለን ብለው ወደ ሳምሶን መጡ ምክንያቱም እዚህ ቁጥር ላይ ብቻ ሳይሆን ባህያ መንጋጋም የጨረሳቸው ነው እህላቸውንም ያቃጠለ ነው በርንንም ነቅሎ ብዙ ነገር የእግዚአብሔርን በቀል እየተበቀለ ያለ ነው ወደዛም ሲወርድ እግዚአብሔር ነገር ይፈልግባቸው ስለነበረ እግዚአብሔር ዝም ብሎ ከበስተኋላ አለ እግዚአብሔር ግን ዝም ብሎ ይከታተላል ሳምሶን እያደረገ እየሰራ ያለው በቀል ነው ውስጡ ያለው የተገዛ ብዙ የተጨቆነ ህዝብ አለ ለዛ ህዝብ የተደረገበትን ብድር ነው እየመለሰ በቀሉን ነው ያደረገ ያለ በዚህ ሰዓት ላይ ግን ምን አደረጉ እልል ይያሉ መጡ እልል ይያሉ የመጡበት ምክንያት ምንድነው ያደረገብን ነገር አለ ስለዚህ የራሳቸው የሆነ አምጥቶ ሰጥቶናል የፈለግነው ነገር ልናደርግበት እንችላለን ወገኖቼ አንዳንድ ጊዜ ጠላት እንደዚህ የሚለው ነገር አለ ብዙ አገልግላችሁ በብዙ ሮጣችሁ በተለያየ ነገር ውስጥ ስትሆኑ እልል ሲል መጥቶ ያገለገልከው እግዚአብሔር እንደዚህና እንደዚህ የሮጥከው አሁን ምን ብለሃል ደክመሃል አልጋ ይዘሃል በተለያየ በሽታ ውስጥ አለ በተለያየ ክራይሲስ ውስጥ ገብተሃል ስለዚህ የታለ አምላክ ልክ ዳዊት እንደዚህ አይነት ንግግር ተናግሯል ዳዊት በታመምኩበት ሰዓት አለ አቅም ባጣሁበት ሰዓት ላይ አለ ሊጠይቁኝ መተው ግን የሚያደርጉት ይንሾካሾኩብኛል አምላኩ የታለ ይላሉ የታለ በቃ ይሄን ሁሉ ነገር ሲሆን ብለው ይላሉ አምላኬ ሆይ እባክህ አትጣለኝ ብሎ ዳዊት ይናገራል ወገኖቼ ልክ እንደዚህ በተለያየ ነገር ላይ ሆናችሁ ዛሬ ወንድሞች እህቶች እናቶችና አባቶች አገልጋዮች ምናልባት የተለያየ ነገር ደርሶባችሁ በተለያየ ነገር ውስጥ ያላችሁ ግን አንድ ነገር ላለው ጠላት እልል ክብር ለእግዚአብሔር ይሁን ጠላት እልል በተለያየ ነገር ውስጥም ብንሆን ዛሬም ወደ አምላካችን ወደ እግዚአብሔር እንጮሃለን ሳምሶን ያደረገው ይሄንን ነው ፍልስጤም እልል መጣ
እልል ብሎ ሊበቀለው በመጣበት ሰዓት ላይ ይላል ገመድን እሳት ፈትልን ብጥስጥስ እንደሚያደርገው ይላል በጣጥሶ ተነሳና ባገኘው መንጋጋ ያህያ መንጋጋ 1000 የሚሆኑትን ጨረሳቸው ይላል ከዛ በኋላ ወረድ ሲል ልናገር የምፈልግበት ቃል መንጋጋውን ከጣለ በኋላ ዞር ብሎ ስለዛ ከተናገረ በኋላ አንድ ነገር ይላል ውሃ ተጠማ ይላል ውሃ በተጠማበት ሰዓት ላይ ግን ወደ እግዚአብሔር እንደዚህ የሚል ጩኸት ጮኸ እግዚአብሔር ሆይ አለ ይሄንን ሁሉ ድል ሰጠኸኝ ይሄንን ሁሉ ጠላቶችን አሳልፈ ሰጠ እንዴት በውሃ ጥም ልሙት እንዴት ለጠላት መሳለቂያ ልሁን እንዴት ጠላት እልል ይበል ያንን ሁሉ ትልቅ ድል ያደረገ ሰው አሁን ግን የሰነፍ ሞት ሞተ እንዴት ልባል ስለዚህ እባክህ ብሎ ወደ እግዚአብሔር በጮህበት ሰዓት ላይ እግዚአብሔር የሚናገረው አዘቅቱን ሰነጠቀና ውሃን ሰጠው ነው የሚለው ክብር ለአምላካችን ለእግዚአብሔር ይሁን የተናገረው አንድ ነገር ነው ብዙ ድሎችን ያደረገ መጥቷል አዎ አጥፍቷል አዎ በተለያየ ጎዳና ላይ የእግዚአብሔርን ትእዛዝ ተላልፎ ሄዷል ግን ደግሞ ስራውን እየሰራ አለ ግን አሁንም ቢሆን ድል ያገኘው ሳምሶን ከእግዚአብሔር እንደሆነ ያውቀዋል የኔ አይልም ምክንያቱም ያቀዋል በራሱ የሆነ እንዳይደለ ወረድ ስንል ደግሞ እንመለከተዋለን ግን የተናገረው አንድ ነገር ነው እንዴት እልል ሊሉብኝ ሲመጡ ያንን እልልታቸውን ወደ ሐዘን የለወጥክ በኃይል በኔ ላይ ወርደ ያንን ጠላት ድል ያደረክ እግዚአብሔር ዛሬ ግን እንዴት በውሃ ጥም ልሙት የሚገርም ነው ዛሬ ምን አይነት የነፍስ ጩኸት ይሆን ወገኖቼ ያላችሁ ምናልባት ዙሪያችሁ ላይ ከቦ እያስፈራራ ያለ በብዙ ድል እግዚአብሔርን ያገለገላችሁ በብዙ ድል ስለ እግዚአብሔር የምታወሩ የምትናገሩ ዞር ብላችሁ ስትቆጥሩ በእናንተ ውስጥ ያለፈ እግዚአብሔር ብዙ የተናጠቀ በእንባሽ ውስጥ ብዙ ፍሬን እግዚአብሔር ያደረገ ዛሬ ግን ያልጠበቅሽው ያላሰብሽው የሆነ ምናልባት በሽታ ሊሆን ይችላል ምናልባት አቅም ማጣት እንግዳ የሆነ ነገር ሊሆን ይችላል ወዳንቺ ወዳንተ የመጣ በዚህ ሰዓት ላይ ግን እግዚአብሔር ሆይ ብለሽ በነፍስ ጩኸት በእግዚአብሔር ፊት ያላችሁ ወገኖቼ በእውነት ላለው ጠላትን ላይልም ትናንትና ድል የሰጠ እልል እንዳይል እግዚአብሔር ጣልቃ የገባ በእናንተ ላይ ድል እንዳያደርግ ጣልቃ የገባ እግዚአብሔር ዛሬም አሳልፎ አይሰጥም ያ ክንዱ ዛሬም ብርቱ ነው ወገኖቼ በእውነት ላለው ያልጠበቀው ነው እንዴት የውሃ ጥም እኔኮ ጀግና ነኝ ነው ትልልቅ ነገሮች እኮ ወደ ላይ ሲደረግ ትልልቅ ነገር እኮ አድርጓል በአንድ መንጋጋ ባህያ መንጋጋ 1000 የሚሆኑትን እንዴት አድርጎ ጨፍጭፎ እንደገደለ አይደለም ይሄንን ቀበሮ እንኳን እሳት ለኩሶ ሲያደርግ ምን ያህል የፍልስጤምን መንደር ምን ያህል የፍልስጤምን የተዘጋጀ መከር እንዴት ንምሽክ አድርጎ እንዳጠፋ ያቀዋል በእግዚአብሔር መንፈስ ኃይል ግን ደግሞ አሁን የገጠመው የውሃ ጥም ነው ዛሬ ላለው ደከመው በቃ ተዋክቶ ሲጨርስ ደከመው ሲደክመው ነው ወደ አምላኩ ወደ እግዚአብሔር የጮኸው ወገኖቼ እንደገና በዚሁ የሚናገረው አለ ታውቃላችሁ እንደገና ጠላት ሌላ አዘጋጅቶ በደሊላ አማካኝነት አልፎ እንደተሰጠ ስለዚህ አንድ ነገር አደረጉ አይደል አምላካችን ነው አሳልፎ የሰጠናሉና በዳጎን ጋ አምጥተው መስዋዕትን ያደረጉ ሳምሶኑን አይኑን እንዴት እንዳወጡ ከዛ እንደገና እንደቀለዱ እንደተዘባበቱበት ግን አሁንም ያለው አንድ ነገር ነው ስለነዚህ ሁለት አይኖቼ ያለ ሳምሶን ክብር ለአምላካችን ለእግዚአብሔር ይሁን እንድታስበኝ ፈልጋለሁ አዎ አልፌ አሁን ደግሞ በእጆቻቸው ላይ ገብቻለሁ አዎ የቀለዱ ነው የሳቁ ነው ለዳጎን አምላካቸው መስዋዕት ያደረጉ ነው ካሁን በኋላ ማን ከኛ እጅ ሊያወጣው ይችላል ይያሉ ነው ግን አስበኝ አሁንም እንድታስበኝ ፈልጋለሁ ብሎ ወደ እግዚአብሔር ጮኸ እግዚአብሔርም ታውቃላችሁ ሳምሶንን እንዴት እንዳሰበ ያ አብሮ የነበረውን ምሰሶውን አሲዘኝ ብሎ እንዳለ ወደዛም ምሰሶ እንደተጠጋ ምሰሶውን ይዞ እንዴት እንደገደለ በህይወት ካለው ከገደለ ይልቅ በሞቱ ይዟቸው የገደለ የእግዚአብሔርን በቀል የተበቀለ እንደበለጠ የእግዚአብሔር ቃል ይናገራል ወገኖቼ ላል ጠላት ልላይልብሽ
ምናልባት በተለያየ መንገድ እየመጣ በልጆች ሊሆን ይችላል የሚነካካው በጤና ጉዳይ ሊሆን ይችላል በፋይናንስ ጉዳይ ሊሆን ይችላል በአገልግሎት ጉዳይ ሊሆን ይችላል በተለያየ መንገድ እየመጣ የሚነካካው በተለያየ መንገድ እየመጣ አሁንማ ይሄንን አትወጣው አሁንማ ከዚህ ማንንም ሊያስጥልህ አይችልም አሁን አቅም የለህም በተለያየ በሽታ ተይዘሃል ይሄ በሽታ ደግሞ ወደ ሞት ነው ይዞክ የሚሄደው ይሄ በሽታ ደግሞ አቅም ነው የሚነሳ እንዴት እንደበፊቱ ኃያል ላትሆን ትችላለህ ወተላት ዋጋ ትችላለህ እያለ በብዙ እየጠበቀ ያለ ከቦ ያለ ዛሬ ግን እላለሁ በኢየሱስ ስም እልል አይልም አምላካችን እግዚአብሔር ሳምሶንን የተለመነ እንዴት ሞታለው የሰነፍ ሞት ብሎ ባለበት ሰዓት ላይ አዘቅቱን ሰንጥቆ ውሃን የሰጠ እግዚአብሔር እንዴት አይባልም ዛሬ በኢየሱስም በያላችሁበት ላይ እግዚአብሔር ብርቱ የሆነው ክንዱን ይዘረጋል እንደገና ትነሳላችሁ እንደገና የእግዚአብሔርን ታምራት ታያላችሁ እንደገና እግዚአብሔር አቅምን ይሰጣል ጠላትን ላይልባችሁ በቀልን እንዳደረገችብኝ አደርግባታለሁ እንዳደረገብኝ አደርግባታለሁ አይልም በኢየሱስ ስም የአምላካችን ቃል ሕያው ስለሆነ ዛሬ በእውነት እንደዚህ ብዬላለሁ በምን አይነት ነገር ውስጥ ይሆን ያላችሁት ነፍሳችሁ በምን አይነት አጣብቅኝ ውስጥ ይሆን ያለችው ምናልባት ልባችሁ ወርዶ ይሆን በሐዘን ውስጥ ሆናችሁ ይሆን እግዚአብሔር ሆይ ይሄንን ድልኮ ሰተኸኝ ነበር ለብዙዎች ጸልዬ ብዙዎች ተፈውሰው ነበር ለብዙዎች ጮሄ ብዙዎች ከጨለማ መንግስት ወደሚደነቀው መተዋል ብዙዎች ከጠላት መንጋጋ ተፈተዋል አሁን ግን ይውልህ በእንደዚህ አይነት መንገድ ውስጥ አለው እግዚአብሔር ሆይ የሰነፍ ሞት ልሞት ወደሃልን በእንደዚህ አይነት ላንተ ክብር የሚያመጣ ነውን አንተ ትከብርበታለህን እግዚአብሔር ሆይ ያላችሁ የነፍስ ምጥ የነፍስ ጣር የነፍስ ጩኸት ውስጥ ያላችሁ ዛሬ እንደ እግዚአብሔር ቃል እናገራለሁ ጠላትን ላይልም በልጆቻችሁ ላይልም በቤታችሁ በባልሽ በሚስትህ ላይ በኢየሱስ ስም ጠላትን ላይልም በታላላቅ የእግዚአብሔር ባሪያዎች ላይ በቅሬታዎች ላይ ጠላትን ላይልም እግዚአብሔር አምላክ ጣልቃ ይገባል ድንቅና ታምራቱን ያደርጋል እጁን እግዚአብሔር ይዘረጋል ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን በእውነት እናገራለሁ አውቃለሁ የእግዚአብሔር ቃል ሲናገር ኤልሳ በሚሞትበት በሽታ ታሞ እንደሞተ የእግዚአብሔር ቃል ይነግረናል እኔ ስለዛ ያወራው አይደለም አውቃለሁ ብንሞትም የምንሄደው ወደ ተዘጋጀልን ርስት ወደ በጉ ወደ ንጉሳችን ወደምን ወደው ጌታ እንደሆነ አውቃለሁ ግን እየተናገርኩ ያለሁት አንድ ቃል ነው አገልግለን ገና ሩጫችንን ሳንጨርስ እኛ ሳናውቅ መንገዳችን ላይ የገባ ጠላት መካከል ላይ ገብቶ እልል ለማለት የተለያየ ነገር እየዘረጋ የእግዚአብሔርን ሕዝብ ልብ ያወረደ ባለው ላይ እኔ ደግሞ እንደዚህ እናገራለሁ ጠላትን ላይልም በኢየሱስ ክርስቶስ ስም ላይልም በቤቶቻችን ላይ ላይልም በልጆቻችን ላይ ላይልም በቤተ ክርስቲያን ላይ ላይልም ትናንት የረዳን እግዚአብሔር ይረዳናል እግዚአብሔር የቅሬታዎች አምላክ ነው ዛሬም እንደዚህ የሚጮሁ አሉ ስለ ቤተ ክርስቲያን የሚያምጡ አሉ ስለ ቤተ ክርስቲያን ክብር መመለስ በአምላካችን በእግዚአብሔር ፊት እግዚአብሔር ሆይ የሚሉ እንደዚህ እንዲሆን ተፈቅዳለህን ብለው በእግዚአብሔር ፊት የሚጮሁ አሉ ልክ አዘቅቱን መጥቶ ውሃውን እንዳፈለቀ ልክ እንደዚህ የጠላትን አከርካሪ የመታ እግዚአብሔር የቤተ ክርስቲያንን ተግዳሮት የመታ እግዚአብሔር ኢየሱስን ያከብረዋል ኢየሱስን ያነግሰዋል ኢየሱስ የበላይ ይሆናል በቤቱ ላይ የበላይ ይሆናል በየቤቶቻችን ላይ የበላይ ይሆናል ሃሌሉያ በእውነት ወገኖቼ ተስማምተን እንደ እግዚአብሔር ቃል እንጸልያለን ክብር ለአምላካችን ለእግዚአብሔር ይሁን ሃሌሉያ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን
ክብርን ሁሉ ላንተ እናመጣለን ምስጋናን ሁሉ ላንተ እንሰጣለን ዛሬም ያወራህን ዛሬም እየተናገርከን ስላለ በናዝሬቱ በጌታ በኢየሱስ ክርስቶስ ምስጋና ላንተ ውዳሴና ስግደት ሁሉ ላንተ ይሁን እግዚአብሔር አባት ሆይ በድምጽህ ውስጥ በቃልህ ውስጥ መጽናናት ስላለ መበርታት ስላለ እንደገና መነሳት ስላለ በኢየሱስ ክርስቶስም ክብር ላንተ ይሁን እግዚአብሔር ሆይ አዎ የዛለች ነፍስ የደከመች ነፍስ ምናልባትም አክሩፋ በተለያየ ነገር ውስጥ ደክሟት የተቀመጠች ነፍስ ከዚህ ድምጽ ከዚህ ቃል የተነሳ እንደገና መነሳት ስለሚሆን ጠላቴማ ልላይልብኝ ማለት ስለሚሆን እንደገና እግዚአብሔር እድል ይሰጠኛል እግዚአብሔር ያወራኝና የተናገረኝ እንደዚህ አይደለም ብላ ስለምትነሳ ክብር ላንተ ይሁን ምስጋና ላንተ ይሁን እግዚአብሔር አባት ሆይ ይሄ የኪዳን ሕዝብ ላይ የከበበ ያስጨነቀ ተስፋ ያስቆረጠ ዛሬ ግን ከዚህ ያው ቃል የተነሳ ይሄ ጭጋግ ስለሚገፈፍ ይሄ ጭጋግ ከያንዳንዱ ቤት ላይ ስለሚነሳ ዛሬ እንደገና በኢየሱስ ማየት ስለሚሆን መበርታት ስለሚሆን ክብር በሰማይና በምድር ላንተ ይሁን እግዚአብሔር አባት ሆይ ሳምሶን ያውቃል እንዴት ኃይል እንደሰጠው እንዴት ጉልበት እንደሰጠው የኃይሉ ምንጭ ማን እንደሆነ ያውቃል ጌታ ሆይ ልክ እንደዚህ እንልሃለን እግዚአብሔር እስካሁን ዘመን ድረስ የረዳ እስካሁን ዘመን ድረስ እግዚአብሔር አብረህ የሆንክ ልጆቻችንን ያሳደግ ልጆቻችንን የረዳ እግዚአብሔር ቤቶቻችንን የደገፍ መውጣት መግባታችንን ሁሉ የጠበቅ እግዚአብሔር ዛሬም ታማኝ አምላክ ስለሆን በፊት ላይ ግን የምንለው አንድ ነገር ነው ሳምሶን እንደተናገረ እግዚአብሔር ሆይ እንደዚህ የከበበ እያስፈራራ ያለ እያደከመን ባለው ጉዳይ ላይ እጆቻችንን ወደ አንተ እናነሳለን እግዚአብሔር ሆይ እባክህ አባት ሆይ በእንደዚህ አይነት መንገድ ቤታችን እንዳይወድቅ ልጆቻችን እንዳይወድቁ በጌታ በኢየሱስ ስም እጅህ እንዲዘረጋ እግዚአብሔር ሆይ ልክ አዘቅቱን መተው ውሃ እንዳፈለግ ዛሬ እንደዚህ እንልሃለን በየቤቶቻችን ላይ ቸርነት እንዲደረግ የቸርነት ምንጮች እንዲፈልቁ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር ሆይ ሕዝብህን ይዤ በፊት ላይ ጮሃለሁ አባት ሆይ እንደዚህ ግራ የገባው ሕዝብ አለ በየቤቱ ላይ እግዚአብሔር ሆይ አሁን ከሰማው እግዚአብሔር ሆይ አሁን ከታወጀው አሁን እየተነገረ ካለው ነገር የተነሳ በብዙ ፍርሃት ውስጥ ሆኖ እግዚአብሔር ሆይ ልክ ሳምሶን እንዳለ እንደዚህ ነውን እግዚአብሔር ሆይ የምንጠፋው እንደዚህ ነውን ለምድራችን ያወራኸው እንደዚህ ነውን ለቤተ ክርስቲያን ለልጆቻችን የተናገርከው ይያለ ያለ እግዚአብሔር አባት ሆይ እንደዚህ ብዬላለሁ እንደተለመንክና እንደሰማ ዛሬም እንደምትሰማና አምኜ ሕዝብህን ይዤ በፊት ላይ ጮሃለሁ እጅህ እንዲዘረጋ እጅ ጣልቃ እንድትገባ በኢየሱስ ክርስቶስ ጠላት ከዘረጋ ወጥመድ ጠላት ካዘጋጀው አዋጁን ባዋጅ በመገልበጥ ሕዝብህን እንድትታደግ ሕዝብህን ነፃ እንድታወጣ አንተ ያላየህለትን ሞት ስለማይሞት በኢየሱስ ይሄንን ያወራ ያለው ጠላት ነው ይሄንን ለማለት እየተዘጋጀ ያለ ጠላት ነው ሰማይ ስላልተናገረ አንተ ስላላወራ በኢየሱስ ክርስቶስ ይሄንን እንዲገለበጥ በየቤቶቻቸው ላይ ያለ ፍርሃት እንዲገለበጥ በኢየሱስ በየድንኳናቸው ውስጥ ለአምላክ የሚሆን እልልታ እንዲበዛ የጠላትን እልልታ የሚገለብጥ እግዚአብሔር ሕዝብ ላይ የእልልታ መንፈስ እንዲወድቅ በኢየሱስ ድል የማድረግ አቅም እንዲያገኙ የመበርታት አቅም እንዲያገኙ ከአምላካቸው ከእግዚአብሔር ጋር የሚስማሙበትን ኃይል እንዲያገኙ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር ሆይ በእውነት በፊት ላይ እንላለን አንተ በስራ ላይ አለ አንተ እየሰራሃል አንተ ያሳደካል አንተ መንገድን ሁሉ ያስተካከልካል በኢየሱስ ክርስቶስም ክብር ላንተ ይሁን ምስጋና ሁሉ ላንተ ይሁን በዚህ ባንተ ደስ ይለናል እግዚአብሔር ሆይ አባቴ የሚሰራልን የምሰራለው ብለህ ስላልክ እግዚአብሔር ሆይ ተባረክ
በስራ ላይ ስላለ ተባረክ ህዝብህን እርዳ ህዝብህን አግዝ በኢየሱስ ስም በመንፈስና በጸጋ በኢየሱስ ስም የህዝብህን ልብ አነቃቃ እግዚአብሔር ክብር በሰማይና በምድር ላንተ ይሁን ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን አሜን ሃሌሉያ ሃሌሉያ ክብር ለእግዚአብሔር ይሁን በእውነት እግዚአብሔር አምላክ ይረዳናል ጸሎታችንን እንቀጥላለን እግዚአብሔር ደግሞ ይለመነናል በዚህ በቃል እውነት በኢየሱስ ክርስቶስ ስም ተባረኩ የአምላካችን ጸጋ በያላችሁበት ለሁላችሁም ይብዛ ዛሬም ምላለው የምልጃ መንፈስ የጸሎት መንፈስ የልመና መንፈስ ለሁላችሁም በያላችሁበት ይብዛ አሜን